ኢትዮጵያን ከአፍሪካ ንግስትነት ወደ ዓለም ዙፋን የሚያሻግሯት የህዳሴውን ግድብ የሚበልጡ የ30 ቢሊዮን ዶላር ፕሮጀክቶች። ታሪክ በድንጋይ ላይ ይጻፋል፣ በብርሃንና ላይ ይቀመጣል፣ በትውልድ ሲተላለፍ ይኖራል። እኛ ኢትዮጵያውያን የሺህ ዘመናት ታሪክ ባለቤቶች ነን። ነገር ግን ምናልባት ለመጀመሪያ ጊዜ አሁን ታሪክ በአይናችን ፊት በገሃድ ሲጻፍ እያየን ነው። ለዚህም ከሰሞኑ የተመረቀው ታላቁ የኢትዮጵያ ህዳሴ ግድብ አንዱ ነው። በዚህ ድላችን ዓለም ስለኛ አሁንም ማውራቱን አላቆመም። አሁን ደግሞ ኢትዮጵያ ከህዳሴው ግድብ የማይተናነሱ የ30 ቢሊዮን ዶላር ግዙፍ ሜጋ ፕሮጀክቶችን ጀምራለች። ከኦጋዴን በረሃ ጥልቀት እስከ ሰማያት፣ ከእርሻው ማሳ እስከ አየር መንገድ የነገዋን ኢትዮጵያ የሚቀርጹ ቢሊዮን ዶላሮች በጀት የተበጀተላቸው የክፍለ ዘመኑ ፕሮጀክቶች ጉዟቸውን ጀምረዋል። እኚህ ፕሮጀክቶች ኢትዮጵያን የአፍሪካ ቁንጮ የሚያደርጓት ሲሆን ከዓለም ደግሞ ተጠቃሽ ሀገር የምትሆንበት ትልልቅ ሜጋ ፕሮጀክቶች ናቸው። ዛሬ ወደ እነዚህ አስደማሚ ጉዞ እንወስዳችኋለን። በቆይታችንም የፕሮጀክቶችን ሙሉ ዝርዝር መረጃ፣ በስንት ቢሊዮን ዶላር እንደሚገነቡ፣ የት እንደሚገኙ፣ ግንባታቸው ምን ያህል ጊዜ እንደሚወስድ፣ እያንዳንዳቸው ለስንት ሺህ ዜጎች የስራ ዕድል እንደሚፈጥሩ ጨምሮ እኚህ ሜጋ ፕሮጀክቶች ለኢትዮጵያና ለአፍሪካ ያላቸውን ትርጉም በቆይታችን የምንዳስስ ይሆናል። ውድ የተከበራችሁ የሁሉ ዴይሊ ቤተሰብ እስከ ፕሮግራማችን ፍጻሜ አብራችሁን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮም ላይክ ማድረግ ቤተሰቡን ይቀላቀሉያል። ወደ መረጃው እንውሰዳችሁ። ታላቅ የኢንቨስትመንት ዕድል፣ የህልሞ ቤት በቦሌ ደንበል። ታዋቂው ቪስኮ ሪል ስቴት ያለቁ ዲፕሎማቲክ አፓርትመንቶችን በሚያስገርም ቅናሽ ይዞ መጥቷል። ሰሚ ፊኒሽድ እና ሙሉ በሙሉ ያለቁ ፉል ፊኒሽድ አፓርትመንቶችን በአዲስ አበባ መሃል በቦሌ ደንበል የራሱ የሆኑ ዲጂታል ካርታ ያላቸው በጥራት የተሰሩና ሰፊ ክፍሎች ያሏቸው ቤቶች የሆኑ ለውስን ቀናት ብቻ የባል ቅናሽ አዘጋጅተናል። የ153 እና 167 ካሬ ሜትር ቤቶችን በ4.5 ሚሊዮን ብር ቅናሽ 25% ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስከ 2 ዓመት እየኖሩበት ወይም አከራይተው መክፈል ይችላሉ። ቢኖሩበት በምቾት ቢያከራዩት ለዲፕሎማቶች በዶላር መልሰው ቢሸጡ ደግሞ ከፍተኛ ትርፍ ያገኛሉ። አፓርትመንታችን ሰፊ ሎቢ፣ የቆሻሻ ማስወገጃ ቦታ፣ የደህንነት ካሜራዎች፣ በቂ የመኪና ማቆሚያ እና የመሰብሰቢያ አዳራሽ ያለው ሰፊ ቴራስ ይዟል። የህልሞ ቤት ዛሬውኑ ይጠብቆታል። ለበለጠ መረጃ በ0985 51 8379 ወይም በ0972 46 9774 ይደውሉ። ቪስኮ ሪል ስቴት። ስድስተኛ የጋዝ ፋብሪካ ማስመረቂያ። ጉዟችን የሚጀምረው ከ50 ዓመታት በፊት ተስፋ ከሰነቀች ነገር ግን በብዙ ፈተናዎች ከዘገየች ምድር ነው። የኦጋዴን ምድር። የኦጋዴን ምድር በሆዷ 4.7 ትሪሊዮን ኪዩቢክ ጫማ የተፈጥሮ ጋዝ ይዛ ለግማሽ ምዕተ ዓመታት ያህል የማይወጣ ሀብት ተብላ ስትጠበቅ የነበረች ምድር ናት። ለአስርታት የዘለቀው የፖለቲካ አለመረጋጋት፣ የገንዘብ እጥረት ህልሙን በህልምነት አስቀርቶ ነበር። ብዙዎች ተስፋ ቆርጠው ነበር። አሁን ግን ታሪክ ተቀይሯል። ጠቅላይ ሚኒስትር አብይ አህመድ ከህዳሴው ግድብ ምረቃ በኋላ እንዳበሰሩት ያ የ50 ዓመት ህልም እውን ሊሆን ሳምንታት ብቻ ቀርተውታል። የመጀመሪያው የጋዝ ፋብሪካ ይመረቃል። ግን ታሪኩ እዚህ ላይ አያበቃም። ይህ ገና ጅማሬው ነው። ከመጀመሪያው ፋብሪካ ምርቃት ጎን ለጎን መጠኑ በ10 እጥፍ የሚበልጥ ሁለተኛው ፋብሪካ ይጀመራል። አስቡት፣ አንደኛው የኃይል ምንጭ ሲሆን ሁለተኛው ደግሞ በየዓመቱ ለማዳበሪያ ግዢ የምናወጣውን ከ1 ቢሊዮን ዶላር በላይ የውጭ ምንዛሬን ሙሉ በሙሉ ያስቀራል። በወቅቱም ይህ ግኝት ለሀገሪቱ ትልቅ ተስፋን አላብሷት ነበር። ነገር ግን ይህንን ከመሬት በታች ያለውን ሀብት አውጥቶ ለሀገር ጥቅም ማዋል ቀላል አልነበረም። አሁን ግን ታሪክ ተቀይሯል። ፋብሪካው በሚቀጥለው ሳምንት ውስጥ እንደሚመረቅ የተገለጸ ሲሆን ይህም ሀገራችን በኢንዱስትሪ ዘርፍ የጀመረችውን ጉዞ አንድ እርምጃ ወደፊት የሚያራምድ ነው። የፋብሪካው መመረቅ ኢትዮጵያ የነዳጅና ጋዝ ሀብቷን የማልማት የረጅም ጊዜ ህልሟን እውን ለማድረግ የምታደርገውን ጥረት የሚያሳይ እንደሆነም ተገልጿል። ከዚህም በተጨማሪ ከመጀመሪያው የጋዝ ፋብሪካ ምርቃት ጎን ለጎን መጠኑ ከአሁኑ በ10 እጥፍ የሚበልጥ ሁለተኛው የጋዝ ማቀነባበሪያ ፋብሪካ ግንባታው በተመሳሳይ ጊዜ እንደሚጀመርም ጠቅላዩ አብስረዋል።
ይህ ሁለተኛው ፋብሪካ ከመጀመሪያው በብዙ እጥፍ የሚበልጥ መሆኑም ተነግሮለታል። ዋና ዓላማውም የተፈጥሮ ጋዙን ወደ ዩሪያ ማዳበሪያና ሌሎች ኬሚካሎች መቀየር ነው። በዚህም ኢትዮጵያ በየዓመቱ ለማዳበሪያ ግዢ የምታወጣውን ከ1 ቢሊዮን ዶላር በላይ የውጭ ምንዛሬን ሙሉ በሙሉ ታድናለች ማለት ነው። የአርሶ አደሩን የማዳበሪያ እጥረት ከመሰረቱ ይፈታል። ምርታማነትን በማሳደግ የምግብ ዋስትናን ያረጋግጣል። ከዚህም አልፎ የተረፈውን ማዳበሪያ ለጎረቤት ሀገራት በመሸጥ ተጨማሪ የውጭ ምንዛሬን ማግኘት ያስችላል። ይህ ፋብሪካ የማዳበሪያ ፋብሪካ ብቻ አይደለም፣ የግብርና አብዮት ማቀጣጠያ ነው። በሺዎች ለሚቆጠሩ ዜጎች ቀጥተኛና ተዘዋዋሪ የስራ ዕድል ይፈጥራል። በአካባቢው አዳዲስ ከተሞች እንዲቆረቆሩ መሰረተ ልማቶችን ያስፋፋል። አምስተኛ የነዳጅ ማጣሪያ። ሌላኛው የጥገኝነታችን ሰንሰለት ሊበጠስ ነው። የነዳጅ ጥገኝነት በየዓመቱ ከ4 ቢሊዮን ዶላር በላይ ለነዳጅ ግዢ እናውላለን። ይህ ገንዘብ ስንት ፋብሪካዎችን ይገነባ ነበር? አሁን ግን ከአንድ ወር ባነሰ ጊዜ ውስጥ ወደ ስራ ይገባል የተባለ የነዳጅ ማጣሪያ የራሳችንን ነዳጅ የምናጣራበት፣ የኢኮኖሚ ነጻነታችንን የምናውጅበት ቀን ተቃርበዋል። እውነታው ይሄ ነው። ኢትዮጵያ 100% የምትጠቀመው ነዳጅ ከውጪ ነው የምታስገባው። በየዓመቱ ከ4 ቢሊዮን ዶላር በላይ የውጭ ምንዛሬ ለነዳጅ ግዢ ብቻ ታወጣለች። ይሄ ገንዘብ ለስንት ሆስፒታሎች፣ ለስንት ትምህርት ቤቶች፣ ለስንት ፋብሪካዎች ግንባታ ይውል ነበር? ችግሩ የገንዘብ ብቻ አይደለም። የዓለም የነዳጅ ዋጋ ሲንር የእኛም የኑሮ ውድነት ይንራል። የትራንስፖርት ዋጋ፣ የምግብ ዋጋ፣ ሁሉም ነገር ይጨምራል። የኢትዮጵያ መንግስት ለዓመታት ሲያጠና የነበረው ግዙፍ ፕሮጀክት የራሷን የነዳጅ ማጣሪያ መገንባት ነው። በዚህም ደግሞ በርካታ አማራጮች ተጠንተዋል። ከነዚህ መካከል በአዋሽ አካባቢ የሚገኘው ፕሮጀክት አንዱ ነው። ይህ ማጣሪያ በቀን እስከ 200,000 በርሜል ድፍድፍ ነዳጅ የማጣሪያ አቅም አለው። ይህም አሁን ያለውን የሀገሪቱን ዓመታዊ ፍላጎት ሙሉ በሙሉ ከመሸፈኑም በላይ የተረፈውን ምርት ለጎረቤት ሀገራት ኤክስፖርት ለማድረግ ያስችላል። ይህንን ህልም እውን ለማድረግ የሚከፈለው መስዋዕትነት ከባድ ሊሆን ይችላል። ነገር ግን የምናገኘው ሽልማት ዋጋው የማይታመን ነው። የነጻነት ነዳጅ የሚቀዳባት ኢትዮጵያ ለልጆቿ የተሻለችና አስተማማኝ ሀገር ትሆናለች። አራተኛ የኒኩለር ኃይል ማበልጸጊያ። ኢትዮጵያ ወደ ኒኩለር ዘመን እየተሸጋገረች ነው። ብዙዎች ኒኩለር ሲባል ስለ ጦርነት ያስባሉ። ኢትዮጵያ ግን ለዓለም አንድ ነገር እያሳየች ነው። የአቶም ኃይል ለሰላም፣ ለልማት፣ ለብርሃን እንደሚውል። ጠቅላይ ሚኒስቴሩ እንዳሉት ከህዳሴው ግድብ ጋር የሚነጻጸር ግዙፍ የኒኩለር ኃይል ማመንጫ በአንድ ወር ጊዜ ውስጥ ግንባታው ይጀመራል። ይህም የሀገሪቱን የኃይል ፍላጎት ከማሟላቱን ባለፈ ኢትዮጵያን በቴክኖሎጂ ተደማጭነት ካላቸው ጥቂት የአፍሪካ ሀገራት ተርታ ያሰልፋታል። ይህ የኃይል ምንጭ ብቻ አይደለም። ይህ የብሩህ አእምሮ፣ የትልቅ ህልምና የላቀ ራዕይ ማሳያ ነው። ፕሮጀክቱ በዋናነት ለሰላማዊ አገልግሎት ማለትም ለኃይል ማመንጫነት እንደሚውልም ተገልጿል። ይህም የሀገሪቱን የኃይል ፍላጎት ለማሟላትና የኢኮኖሚ እድገትን ለማፋጠን ያለመ መሆኑም ተነግሯል። ኢትዮጵያ ከዚህ ቀደም ከሩሲያ ጋር በኒኩለር ኃይል ዙሪያ የትብብር ስምምነት ተፈራርማለች። የኒኩለር ኃይል ማበልጸጊያ ፕሮጀክቱ የኢትዮጵያ የረዥም ጊዜ ልማት እቅድ አካል ሲሆን ሀገሪቱ በቴክኖሎጂና በኢንዱስትሪ ዘርፍ ለመራመድ ያላትን ራዕይ የሚያሳይ ነው። ሆኖም የፕሮጀክቱ ዝርዝር ጉዳዮች ለምሳሌ የግንባታ ቦታ፣ ትክክለኛ ወጪውና የፋይናንስ ምንጩን በተመለከተ ወደፊት ይፋ ይደረጋል ተብሎም ይጠበቃል። ሶስተኛ የማዳበሪያ ፋብሪካ። የኢትዮጵያ የኢኮኖሚ ምሰሶ ግብርና ነው። የግብርናው መሰረት ደግሞ ማዳበሪያ ነው። ሀገራችን በቢሊዮን ዶላሮች የውጭ ምንዛሬ ማዳበሪያ ስትገዛ ኖራለች። በሶማሌ ክልል በ2.5 ቢሊዮን ዶላር ወጪ ከመንግስትና ከአፍሪካዊ ባለሀብት አሊኮ ዳንጎቴ ጋር በመተባበር በአፍሪካ ግዙፍ የሚሆን የማዳበሪያ ፋብሪካ ሊገነባ ነው። ይህ ፋብሪካ በዓመት 3 ሚሊዮን ሜትሪክ ቶን ዩሪያ ያመርታል። ይህም የሀገር ውስጥ ፍላጎትን ሙሉ በሙሉ ከመሸፈኑ በላይ ለጎረቤት ሀገራት በመሸጥ የውጭ ምንዛሬን ያስገኛል። ኢትዮጵያ በየዓመቱ በአማካኝ ከ1.5 ሚሊዮን ሜትሪክ ቶን በላይ የተለያዩ አይነት ማዳበሪያዎችን ከውጭ ሀገር ታስገባለች። ለዚህም ከፍተኛ መጠን ያለው የውጭ ምንዛሬ የምታወጣ ሲሆን በሀገር ውስጥም የማዳበሪያ ዋጋ በከፍተኛ ሁኔታ መጨመሩ አርሶ አደሮችን ያማረረ ነው። ፋብሪካው ስራውን ጀምሮ በሙሉ አቅሙ ሲያመርት በናይጄሪያ ካለው ግዙፍ የማዳበሪያ ማምረቻ ፋብሪካ ጋር እኩል ይሆናል። ሁለተኛ የአፍሪካ ግዙፍ የኢትዮጵያ አየር መንገድ።
ኢትዮጵያ ምድር ላይ ብቻ አይደለም አሻራዋን የምታኖረው የሰማዩ ንግስናዋንም እየተረከበች ነው። የኢትዮጵያ አየር መንገድ የአፍሪካ ኩራት ነው። አሁን ደግሞ ይህ ኩራት የሚኖርበትን አዲስ ግዙፍና ዘመናዊ ቤተ መንግስት ሊገነባ ነው። በቢሾፍቱ በ5 ቢሊዮን ዶላር ወጪ የክፍለ ዘመኑ ፕሮጀክት ግንባታው ሊጀመር ነው። ይህ የአፍሪካ መግቢያ በር ነው። የአዲስ አበባን የአቪዬሽን ማዕከልነት የሚያረጋግጥ መላው ኢትዮጵያን ከዓለም ጋር በላቀ ደረጃ የሚያሳስር ታሪካዊ ፕሮጀክት ነው። ፕሮጀክቱ የሚገነባው ከዋና ከተማ አዲስ አበባ ወጣ ብላ በምትገኘው በኦሮሚያ ክልል ቢሾፍቱ ከተማ አቅራቢያ ነው። ለግንባታውም 35 ስኩዌር ኪሎ ሜትር ስፋት ያለው መሬት ተዘጋጅቷል። አዲሱ አውሮፕላን ማረፊያ ሲጠናቀቅ በዓመት እስከ 100 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል። ይህም በኢትዮጵያ ታሪክ ውስጥ ከተከናወኑ ግዙፍ ፕሮጀክቶች መካከል አንዱ ያደርገዋል። ይህ ኤርፖርት ሲቲ ከበረራ አገልግሎት በተጨማሪ የኮከብ ደረጃ ያላቸው ሆቴሎች፣ የገበያ ማዕከላት፣ የመኖሪያ አፓርትመንቶችና ሌሎች የንግድ ተቋማትን ያካተተ መሆኑም ተነግሯል። የቢሾፍቱ ሜጋ አውሮፕላን ማረፊያ ግንባታው ሲጠናቀቅ አሁን ያለው የአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በዋናነት ለሀገር ውስጥ በረራዎችና ለዲፕሎማቲክ በረራዎች ሊያገለግል እንደሚችልም ተነግሯል። በማጠቃለያው ይህ በቢሾፍቱ የሚገነባው ግዙፍ አውሮፕላን ማረፊያ የኢትዮጵያ አየር መንገድን ብቻ ሳይሆን መላው ኢትዮጵያና አፍሪካን በአቪዬሽን ኢንዱስትሪ ውስጥ ወደ ላቀ ደረጃ የሚያሸጋግር ታሪካዊና ስትራቴጂካዊ ፕሮጀክት ነው። አንደኛ፣ የ1.5 ሚሊዮን ዜጎች የመኖሪያ ቤት ግንባታ። እንደሚታወቀው ከዚህ ቀደም የኢትዮጵያ መንግስት የተለያዩ የቤት ልማት ፕሮግራሞችን ሲያከናውን መቆየቱ ይታወቃል። በቅርብ ጊዜ ውስጥ ግን በተለይ ጠቅላይ ሚኒስትሩ ይህንን ቁጥር 1.5 ሚሊዮን ጠቅሰው ስለ አዲስ የመኖሪያ ቤት ፕሮጀክት የተናገሩበት መረጃ በመገናኛ ብዙሃን ትኩረት አግኝተዋል። ይህ የቤት ልማት ፕሮጀክት ጠንካራ ማህበረሰብና የተረጋጋ ትውልድ የመገንባት ትልቅ ፕሮጀክት ነው። ውድ የተወደዳችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር። ባረስናችሁ መረጃ እንደተደሰታችሁበትና ስለዚህ የህዳሴውን ግድብ የሚበልጡ የ30 ቢሊዮን ዶላር ግዙፍ ሜጋ ፕሮጀክቶች በቂ መረጃ እንዳገኛችሁ እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን የምናስባቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን እንዳይረሱ። በቀጣይ እስከምንገናኝ ሰላም ለሀገራችን ይሁን።